እኔ እናቴ ትሙት አማራ በጣም ያሳዝነኛል የእውነት። አንተ ቢዝነስ ለመስራት ፈልግ አማራ ነው መሆን ያለብህ። አማራ ሚዲያ ላይ ወዲያውኑ ንግድ ፍቃድ ይታደሳል። ከኋላ ሊቼንሳ ትለጥፋለህ፣ ከኋላ ትለጥፋለህ። ከዛ ናይ አማራዩ እያልከመዋለሁ። በቃ ልክ ህዝቡ የህዝብ እጥረት እንዳለበት በማንም ጅል ሲበላ በጣም ነው የሚገርመኝ። የእውነት እኮ የተቸገረ ትክክለኛ እኮ የእውነት እኮ ስንት እናት እኮ አለች ጋይስ፣ ገብቷል? ስንት የአንተ እናት እዚህ ቁጭ ብሎ እዚህ መልክ ይሰሩላል። እና የእውነት ለማንኛውም እኔ ወደዚህ ነገር ልገባ አልፈልግም፣ ግን እናንተ ወደዛ ነገር ስለከተታችሁት ነው። ኖት ማይ ቢዝነስ ባይዘው። እሺ በፍጹም ቢዝነስ አይደለም ለዚህ ነገር። ፖለቲካ ላውራ ካልኩኝ አይቼ አውራለሁ እንጂ ዘራዊ ፖለቲካ ላይ እኔ ሳወራ ማንም ሰው ያውቀኝ፣ ማንም ሰው ያውቀኝ። ፖለቲካ ላይም በጣም አውርቼ አውቃለሁ፣ ተቃውሜም አውቃለሁ። ግን በዘር ጉዳይ ላይ እኔ ሳወራ ማንም ሰው ያውቀኝ። ምክንያቱም አንድ እኔ ራሱ ዘሬ ማን እንደሆነ እርግጠኛ አይደለሁም፣ አላውቅም፣ የእውነት አላውቅም። ለዛ ቤቱን ምኑን አምኜ ነው እርግጠኛ ሆኜ የሆነን እንትን ምጫ ነው የሆነ ነገር እንትን ማረገው። ገባችሁ? ያ ማመን እኮ ያስፈልጋል፣ ማን እንደሆንክ ምናምን ነገር። this is not my business guys። ያ ታቷን ነው የሚለው እሱ ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አሳልፋ የሰጠችው እኮ ቡቺ ናት ጋይስ፣ ቡቺ ናት። ገባች? እሷ ናት ለሳራ ላበሻ የነገረችው። ይሄ የሚዘዋወረው ፎቶ እኮ እሱ ነው። አሁን እዚህ መንጃ ፍቃድ እያወጣ ነው ብላ የነገረችው እኮ እሷ ናት። መኪና ላይ አብራችሁ እየሄዳችሁ አልደወልክላትም? ከቡቺና ሳራ ላበሻ እየሄዱ ስለ ፍቄ ስጋ ቤት እንደዚህ ላነሳው ነው እንደዚህ ነው እንበጠብጠዋለን ስትል እሱን እንደዚህ ነው። ግን የሳራ ላበሻን እኔ አንገቴን ሰጥላለሁ አላለችም? ውሸቴን ነው። እሺ ከእንትና ጋር ሩሜት እንደሆንክ እኔ ውሸት ነው። ይሄንንስ እሺ ውሸት ነው። እኔ እኮ አሁን ከኦዲዮ እንደገና ሰማለሁ በአዲስ። ለምን ኦዲዮ ላይ አንዳንድ ማሰማት የሌለብኝ ነገሮች እንዳይሰሙ ማለት ነው። አንቶኒዮ ጋር አይደለም የምትኖረው? አንቶኒዮ የሚባል የቲክቶኩን ስም እዚህ ልንገርህ። ልጁን ታርጌት እናርገው። በየፔጁ ላይ ገብቶ የሰው የሚከራከርለት ልጅ ማን እንደሆነ ገምቱ። ውሸት ነው በለኝ አወጣላለሁ። ከእነንትን ነው ማወጣል። ይሄን ሁላ አሳልፋ የሰጠች እሷ ለምንድን ነው እነ ሙኒት ላይ የምትደነፋው? አብራችሁ ቆሻሻዎች ናችሁ፣ ቃል የተገባላችሁ ናችሁ። ዋናው አላማ ቲክቶክ ላይ ያለ ሌላ ማህበረሰብ ቆንጆ አድርጋችሁ ተባብራችሁ እንድትሰድቡ እንድታላግጡ ነው። ዛሴት የነገረች እሷ ሳራ ራሷ አታውቅም። እሷ ሬስቶራንት ሄደ ታውቃለህ? ሳራ ላበሻ ሄዳ አታውቅ። ሄዶ እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲ እዚህ ስለሚኖሩ ለኤምባሲ ሲላት አይመጣም። የሚውሉት እዛ ዳኜ ዋሌ እንትና ወርቆ የከፈተው እንትን እዛ ነው የሚውሉት ብላ ራሷን ነግራህ አይደል? ራሷ ነግራት ነው እኮ። የት ታውቃለች እሱ? ዋናዋ ሌባ ቆሻሻ ክፍታፍ። ለምን በህይወቷ ምስጥር አታውቅም? በህይወቷ አክብሮ ምስጥር የሚነግራት ሰው ስለሌለ መቋቋም አትችልም። ወይ ነው የሚያረጋት። ተከብራ አታውቅም እድሜ ልኳል። ተከብራ አታውቅም። ሰው እንደዚህ በቁም ነገር ምንም ነግሯ ስለማያውቅ የሆነ ነገር ስትሰማ መያዝ አትችልም። ትልልቅ ሰላዮችና ፖለቲከኞች በሴት ነው የሚያዙት። አንተ ግን ፖለቲከኛ ሰላይ ሆናለም፣ ዘረኛ። በአማራና በትግራይ ጥላቻ የሰከርክ ሰው ብቻ ነው። አማራና ኦሮሞ በአይነ ቁራኛ እንደ እባብ ካብለካብ እንድትያይ ሚዲያ ላይ እንድትሰራ ብቻ ነው አንተ የተጠራው። ሌላ ምንም ነገር እኮ የምታደርገው ነገር የለም። ያንተ ፖይንት አማራና ኦሮሞ በጣም ተጠላልቶ በጥላቻይን እንድትያይ ሚዲያ ላይ ያንተ እንትን ይሄ ነው። ከኦሮሞ ዳልቻ ነበር አስወገር ነው።
እስቲ ሚዲያ ላይ ይመጣታል። የእናንተ ድርሻ እነዚህ ሁለት ዘር በአይነንትን እንዲህ ተጣላልቶ እንዲኖር ነው ድርሻችሁ። ይሄ ብቻ ነው፣ ሌላ ነገር አይደል። ይሄ ሰውዬ ማን ነው ብሎ እንኳን የሚያሰሩ ሰዎች እንኳን ቼክ አያደርጉት። ዘገየ ወልደ ጻድቅ የሚል አማራ ወሎዬ አለ ራይት አይደል? ወሎዬም አይደል አንተ? እውነት ዘገየ ገብረ ጻድቅ ወሎዬ፣ ከዛ ወላይ ላዚም ብሎ የሚምል ዘገየ ገብረ ጻድቅ ራይት? እውነት እኛ ወሎዬ እኔ ወሎዬን አላውቅማ። የልጅ አባት ወሎዬ ነው፣ ራያ ወሎዬ ነው። ለዛው ገና ለገና ቋሚ ወደ ስድብና የሆነ ወይ ኦሮሞ ምናም ቆሞ ስለሰደበ ስለጠላለ ስላስጠላ ብቻ ማን እንኳን ብሎ ቼክ አያረጉትም እኮ የሚደግፉ ሰዎች እኮ ማን። በጣም ነው እኮ የሚያሳዝነው። ግን እኔ ምን አገባኝ በእንደዚህ አይነት ጭፍን ስለሆነ ቡቼ አሳልፋ እየሰጠችው እኔ እየተናገርኩ ከየ ምልክት እየተናገርኩ ሄዶ የሚሳደቡት ሳራ ባለ ገዛችውና ሙኒትን በራሷ ኬዝ እናገራታለሁ። የሌላትን ነገር ግን አልጭንባት። አፍን እንደሌላው ክፈት አሳያለሁ አለች። እውነቷን ነው። ለምን ነው ቀይ መስመሯ የምትነካው? ያወራችሁ ቡቺ እሷን ፕሮቴክት አድርገ እነሱ የምትሰድበው እውነቷን ነው። ልክ ናት፣ በጣም ልክ ናት። ለሁሉም ሰው የምትናገረው እሷ። ሳራ ላበሻ ቤት ሄደህ ታውቃለህ? ለሳራ ላበሻ የነገረቻት ቡቺ አይደለች? ቀዳዳ ቆሻሻ እሷ ጋር ተጠግቶ ያልተጠላ ሰው የለም። ሳራ ላበሻ እንደዚህ የተተፋባት ሰው ላይ ናቃት በሷ ምክንያት ነው። ወርቁ አይተ ነው በሷ ጋር መልእክት ያመጣ ቀን ነው ወርቁ አይተ ነው የተናቀው። እንደዚህ አይነት ቦታ ይውላል እንዴ ነው የተባለው። በቃ እሷ ስሟን ልትገነባበት እኔ እንደዚህ አይነት ሰዎች አውቃለሁ ለማለት እነሱን ታቆሽሻለች። የእሷን ስም ገንብታበት እነሱን እያቆሸሸች ነው ያለችው። እሷ አጠገቡ እያለች እነሱ ይናገራል። ሙኒትን እኔ ርግጥ አረጋታለሁ በምትሰራው ተንኮል፣ በመዳም ልጆች፣ በእኔ እህቶች ገና ቋንቋ ለማያውቁት ለምትሰራባቸው ሰራላታለሁ። ግን ይሄ ነገር አይመለከታት። አወልሽ እኔ መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? ነጭ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ እና አቦታው ገና ነገሩን በደም ሳይወራበት ገብታችሁ እናስታርቅ የምትሉት ነገር እነ ጃፒ ደግሞ ሰው እንኳን የሚታረቀው መጀመሪያ ይነጋገር፣ ይጣላ በስነ ስርዓት። ጸቡ ራሱ ጸቢው ምን እንደሆነ ሳታውቁ ታረቁ። እንደዚህ ለማለት ፈልጎ ነው። ተውት አቦ እንደዚህ አይነት ነገር ወይ ረዳት ምን እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አንድ ጊዜ አሰሚና እንዲገባ ኮሚቴያችን እኮ ይሄን በሚያክል ኬዝ ላይ ኮሚቴያችን ብሎ ጅቦ ይቀልዳል። ጋይስ አንዳንዴ እኮ ለዛ ነው የሚያናድዱኝ። ወርቋይተ ነው እኔ እውነቱን ሳራ ዳጣ የምትባለው ረቷል። ጋይስ አይ ቲንክ የብርጭቆ መሰለኝ። እሺ እቺን ነገር አጥፉልኝ፣ እቺን የሰጠንን አጥፉልኝ በእናታችሁ። እሺ ተብተብ አድርጉ። ኮፒ ሊንክ በጊፍት የሚሸፍኑ የለም። እቺን ፊት ለፊታችን የተደቀነውን አንሱልኝ። አንድ ማስጠንቀቂያ ሰጠኝ፣ ሂዱበት። የእውነት የለም ወሬኛ ነው። ምን አገባኝ? ካስወጣኝ ነው ወደዚህ ይገባለሁ። ጋይስ የእውነት ሲያስጠሉ የኔ ልጆች እኮ አንድ አበባ እንኳን ትማርግ ምስጥሩን አውጪ ይላል። እናቴ ትሙት። ለምን እጢ ሆኖ አትፈነዱም? ከፈለጋችሁ ለምን እጢ ሆናችሁ እንደ ቡቺ ሆዳችሁ እንደዚህ አብጦ አትሄዱም? እንደዚህ በዚህ ጎን ለምን አትመጡም? በዚህ ነው የተቀጣጣነው ስትሉ በዚህ ጋር ለምን አትመጡም? ከፈለጋችሁ ለምን ጧዳሽ ብላችሁ የሆነ ፈሳሾች ከሆዳችሁ አይወጣም? ከፈለግ እግዚአብሔር ምን ገዶኝ ነው። ባይወጣም ቢወጣም እኮ ምንም የማይጎዳት የማይጠቅማት ሰው ብኖር ነኝ እኮ ምን አገባኝ? የእውነት ያንን ብያችኋለሁ። የፈለገ ነገር ቢመጣ እዚህ ቶፒክ ውስጥ ምንም ነገር ማይመለከታት ሰው ብትኖር ከቶፒክ ነው እንጂ ምንም ነገር የተላለፋችሁ ለኔ ህይወት እንዳልሆናችሁ ነግራችሁ ነበር። ዛሴት አሳይሻለሁ ሲባል የማን ሲያሳይ ማን እንደሚዋረድ አሳየዋት። ሳራ ነው
ገና አልጨረስኩት። ገና በየአመቱ የልደት ሰርፕራይዝ ነው ማረግሽ በየ6 ወር ያ ዘሴት እቺን ነገር አጥፏት ያ እቺን ነገር አጥፏት ኮፒ ሊንክ ምናምን ጂን ያርጉ በጊፍት እንትን በሏት ብርጭቆ መሰለኝ ምን ሌላ ጊዜም ጠጣ የለ እንደ ቲክቶክ what are you why you give me restriction ንፍጣ ለማንም ሰረርቷል የወርቁ አይተነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ነው መጥመሰል እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱ ተጠቀመችባቸው ለምን ዮኒ ማኛ ጆከር እውነቴን አውጦልኝ ይሄንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች በዚህ ካስወጣም በዚህ ቲክቶክ ስለምገባ ይሄንን ፎሎ አድርጉት ከፈለጋችሁ ወሬ ከፈለጋችሁ አለበለዚያ ጌም ታብታቢ አድርጌ ነው ማስቀራችሁ የእውነት በሆነ ቤት ላይ አገናኙኝና ይሄ ሀቅ ይወጣልኝ ሄለንና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን ሄለን ጭራሽ ልቀጥረኙላ እውነት አንተ ስትጠራኝ እመጣለሁ አንድ ፍየል የእረኛ ፍየልን ሲቀጥር ከዛን እኔም ደግሞ እያልኩ እመጣለሁ ናዚ 25 አንበሳ ይዘ ቦትራፋ ምንድነው ዛሬ እንኳን በአስቸኳይ 3500 ድርሃም ተወጥቶ ትኬት ቆርጦ ከዱባይ እንድትወጣ ተደርገ የለን እነሱ ይሄን ያል ካደረጉልን አንተ የሚዲያውን ነገር ከቨር ማድረግ እንዴት ያቀታል ወርቁ ስጧት አትስጧትም ባይል ይሄንኮ የናንተ የኛ እንትናችን መነካታለ የለበትም አይደል አንተ እኮ ማድረግ ያለብን የራስን ነው የምታረገው ወርቁ ለምን ትጠብቃል አትደራደርማ አድርጋ ና አድርግ እዚህ መታ አድርጋ ከዛን ገስት ላይ ገብተን አሰማለሁ ወይንም በውስጥ ልክላል ዘሴት ቱሪናፋ ያልደረሰች ፍየል የመሰልክ ሰው ማሜ ሪፖርት ያረጉብኝ ነው ሰፖርት አርገኝ እንዳይዘጉብኝ እነሱ ግን ግሩፕ ፈጥረው መጡ አይደል ምን ይሰማል አንተስ አይ ለከለ ሁኔት የምትባለውን ብትሆን ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው አይደል ሳራ ማለት ይችኛቱ ቢጃማ መሸጣውላት ባለ ገዛችሁ ስሜን ጠርቶ ስማ ማሜን ሰፖርት አርገኝ እንደ ሪፖርት ያረጉብኝ ነው ስለው አበባ ሰፖርት ያረገኝ እያወቀው አሽሙር መሆኑ ነው እኮ በሱ ቤት አይ ማሜ ብዙ የደበቁላቸው ነገር አለ በሌላኛው ሪካርድ ላይ ደግሞ ሌላም ደግሞ እሱን ማማከር ነበረብን እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው አይደለም አሁን ሙኒት አንቺ ይሄንን ሰምተሻል የተከሰስሽበትንም ሰምተሻል የተደበቀልሽ ነገር አለ እስከዛሬ በሺም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሽው መረጃ በኔ ጉዳይ ነው እንደ ይቅርታ የሚጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃን ለህዝቡ መታወቅ አለ ማሜ ለምን ይሄን አጀንዳ ሳቢን ከዛስ በዚህ ጉዳይ ላይ አሁን አንተ ለምን ትገባበታለህ ማሜ ተው ተቆራለህ በጣም ትልቅ አጀንዳ እሺ ዱጋ ኢንሴኒ በት ይውጣ አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም ነገሩ ብዙ ቦታ ይተንሽ ለምንድን ነው የምፈራው እኮ ለዛ ነው በኮንፊደንስ አሁን ዮኒ ጋር ይሄ ነገር የተወራው ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም አንቺ ጋር ምናልባት ደብሮት ላይ ምንም ችግር የለም ግን ሲሪየስ ነገር ላይ ደግሞ ሌላው ባጠፋው ጥፋት ልንገርሽ ሌባ ሲባል ያለው እንጅቦ ይስቃሉ ጋይስ ቆይ የፍየሌን መልስ ልስማ ውስጥ የፍየሌን መልስ እኔ በነገራችን ላይ ፍየሌ እንደዚህ ያለ ምናምን ያው ይሄ ጉዳይ ውስጥ
ስላለው ልስማ ብዬ ነው እንጂ ኖት ማይ ኢንተረስት ባይዝ። እንግዲህ ትልቅ እናታችን ናት። በእርግጥ ጥፋትም አንዳንድ ጥፋቶች ይኖራሉ። ሄለን ጋር ነገሩ ተጀመረ አለች ነው የተባለ፣ ሪከርዱ አለን አለች። እንግዲህ እኛ ደግሞ እጃችን የረዘመ አቅማችን የሰፋ የአማራ ማማዎች ነን። እንኳን የራሳችንን ጉዳይ የሰው ፈልፍለን የምናወጣ ነን። አቅማችን እንግዲህ አቅማችን ስንል መቼም ውይ ስንት ነገር ፈልፍል እናወጣለን። እስከ ዛሬ ምን ፈልፍለ ታውቃል? በቆሎ ፈልፍል አታውቅም። ባይዘው ፍየል ዘገየ ገብረ ጻድቅ በቆሎ ፈልፍል በስነ ስርዓት አትበላ። አማራውን ቶ አማራው ስላንተ እንጨጭነት ነው የምነግር። አይምሮ እንጨጭ፣ ተክለ ሰውነትህ እንጨጭ ይሁንክ። ቦጮጫም ይሁንክ ሰውዬ ምን መልክ ትሰራለህ? ያንተ አይነት ደደቦች እንትን ስለሚሉ እንትን መሰለ ኩዊንዬ ቴንክ ዩ። እሺ ቴንክ ዩ ፎር ሰፖርቲንግ። ያ እቺ ነገር አጥፉልኝ። እቺ አሁን ሪስትራክሽን ፊት ለፊት ያለችው ዩር ማስረጃዬ ቴንክ ዩ። እቺ ማስጠንቀቂያ አጥፉልኝ። ሁላ አጣድፉታ በእናታችሁ። ያ ቴንክ ዩ። ከጀርባዬ ምን እንዳለ መገመት አያቅታችሁም። ከጀርባዬ ማን ያለው? ምንም አካል የለም። እናቴ ትሙት ምንም ነገር የለም። ምንም ነገር የለም። ያ ቋሚ ተሳዳቢ ስለሆንክ ለምን መንቀሳቀሻ ተብሎ መኪና ተገዛልን፣ ወረቀትህን እንድታስተካክል ነገር እንትን ተባልክ እና ያው ስለማትሰራ የተለያየ ቦታ እዚህ ጋር ስትፈራ ሌላ ከተማ ሄደ ደግሞ ቤት ትከራያለህ፣ እዚህ ስትፈራ እንደዛ እና አሁን ትላንትና ሌሊት ልክ ከሀገር እንድትወጣ እንዳደረጉ ማለት ነው። ከዱባይ ወደ ኡጋንዳ ነው ምናምን እንድትሄድ አደረጉ። ራይት በአስቸኳይ 3500 ድርሃም ትኬት ተቆርጥ። ዋሻው እና እናታችን ሳራ ለሀበሻ ትልቅ ነች። እንደ ትልቅነቱ ምንም እናትነት ተሰምቶ አይደለም። ከዱባይ እስከምትወጣ ደስ የሆነ ነገር ልታደርግ ስለምትችል እሷ ላይ ምንም እንደሌለ ፒስ ፍጠር ተባለ እና ወርቁ አይተነው ደውሎ አይዞሽ አለኛልሽ አይደል? ሳራ ምን ያህል እንደማውቃቸው ዱባይ ሙሉ በእጄ እንደሆነች ይሄን ልንገርሽ። ትላንት ወዲያ ደውለሽ ለማን ነው ወርቁ ደውሎ አይዞሽ እኛ ተጎንሽ ነን አለኝ ብለሽ ያለፈለሽው ማጋ የኛውን ቴሌፎን ዘግተሽ በሌላ ቴሌፎን የደወልሽው ያንን ቴሌፎንሽን በዛ ሰላም እልሻለሁ። ባይዘው ከኔ አታመልጡ። እንዳት የትሙት የእውነት ከኔ አታመልጡ። ኦልሬዲ ያንን ቴሌፎንሽን 30 ዓመት የምትጠቀምበትን ካንስል አድርገሽ ሌላ ቴሌፎን አድርገሽ ወርቁ አይተነው አይዞሽ እኛ ችግር የለብንም ካንቺ ምናምን አለኝ ብለሽ ስታወሪ ዋሻው። እሺ ውሸቴን ነው። ቴንክ ዩ እንትራይ ግንዬ ቴንክ ዩ ዋሻው። ያ እሱ ወጥቶ ደግሞ ኦን ታይም ይሄን ነገር የተናገረው ከሀገር እስከሚወጣ ነው። ይሳካና አይሳካን እርግጠኛ አልተነበረም። ሌሊት ላይ ነው የወጣው። ራይት ዘሴት ጄሪዬ የኔ ጄሪ ቴንክ ዩ። እንደ እናትነቷ አክባሪዋ ነው። ነገሮችን አጣርተን ተጣርቶ አይቶ ተመርምሮ ሳራ ለሀበሻ እዚህ ነገር አንድ ነገር ልንገር። ፍየል የፍየል እረኛ በጎችን ሲጠብቅ ይገርማል። ግን ለማንኛውም እኔ ካልፈለግኩ ምንም ነገር አታርጉ። ኩዊንዬ ቴንክ ዩ። እኔ ካልፈለግኩ ምንም ነገር አታርጉ። ትዝ ይላችኋል የዱባይን ጉዳይ አልቋል ብላችሁ ስትቀመጡ በአዲስ እንኳ የቀሰቀስኩት እኔ ነኝ። እንደዛ እኔ ነኝ ማቆመው ነኝ ማቀር። እስቲ ምን እንደምታደርጉ ያያችኋል። የእውነት ምንም ነገር ማድረግ አትችሉ። ኩዊን እያሰቃየሽኝ እኮ የእውነት እኔ ነኝ እንደጀመርኩ ነኝ ማቆመው። የሰርጌ ሰሞንና የጌም ሰሞን ዝም ምናምን ስል እኮ ሁልሽም እየተመጣችሁ ስትበጠረቁ ነበር።
ምን ነው ዝም አልሽ ሲባል ቆይ ይለፍልፉን ያልኩት ይለፍልፉ እዛ ሴት አሁንም እንደዛ ተረጋግታችሁ ስትቀመጡ ነው መጥቼ አንድ ቮይስ ማሰማችሁ። ትከፍላለህ፣ ቶሎ ትወስዳለህ፣ አለበለዚያ ቁጭ ብለህ ትጠብቃለህ። ምንም ምርመራ አይደለም። እናቴ ትሙት ራስ ምታት ይዟችሁ ሐኪም ቤት ሄዳችሁ የመመርመር አቅም የላችሁ። ምንም ነገር አታመጡ። ይሆናል ኩይናችን ቴንክ ዩ። እሺ ላይ እንዳላለችና ጋሽ ወርቁ አይተነው የተወቀሰበትን ነገርና የታማበትን ነገር ሳራ ለሀበሻ አልተናገረችም። ለሷ ሚዲያ ያለችውም ነገር የላትም። ስለ ወርቁ ጉዳይ ያንን ባጣራ ነው አጣርተናል። እናት ናት፣ እናት አክባሪ ናት። እናት አክባሪ ነው፣ እናቱን ይወዳል። ኤለም ብሎክ አንሽልኝ ማን እንደሆንክ ምን ነው ማውቀው 1400 ነው 300 ሰው ብሎክ ውስጣል ትል ራሱ ይቅርታ እናደርግልህ እኛ የይቅርታ ሰዎች ነን ብትልም ብያለሁ ብላ ብትመጣ ይቅርታ ይደረግላታል። ትልቅ ሴት ስለሆነች እናት ስለሆነች ማጣራት ባለብን አጣርተናል። አቅማችን ረዘም ያለ ነው፣ እጃችን ረዘም ያለ ገዝታ አስገባቸዋል እና የሳራ ለሀበሻ ጉዳይ የሚገርመኝ ነገር እኮ እነ ሻርክ ጥርስ ምናምን ተደርድረው የካልሲየም እጥረት የገጠማቸው የለም ከነ ሙሉ ሰውነታቸውና ጭንቅላታቸው ተደርድረው እንደዚህ ሲሰሙት እንደ ምሁር እንደዚህ እያለ ነው የሚያናግራቸው። አድማጭና ተመልካቾቻችን መድረቁ ጫጭ የኔ እሱ ራሱ ቆረኛ ነው። ፍየሎችን ሰብስቡ ከዛ እንትና እንዳለው ይላል። እርግጠኛ ነኝ ይሄ ዘፋኝ ማን ነበር ስሙ? ይሄ ዘፋኙ ሰው የሚጠቀመው ፕሮፋይል ቲክቶክ ላይ ዝም ብለህ ግባ ቢባል በኢትዮጵያ ባንዲራ እንደዚህ እየሸፈኑት እንትና ጀግና ሲሉ በጣም ነው መቼ የሚስቀው። ምን አድርጌ ነው ግን ጀግና የሚያደርጉኝ ነው የሚለው። መቼ ማነው ስሙ? ይሄ እንትኑ ለራሱ አብሿም ነው በነገራችን ላይ ይሄ አርቲስት ይሄ ዘፋኝ ማነው ስሙ? ክሪስ ብራውን። ያ ክሪስ ብራውን አብሿም በሄደበት የሚደባደብ ዩኬ ክስ እያለበት እንደገና ሄደው ለኮንሰርት ሌላ ችግር ውስጥ የገባ ሰው እና የእሱን ፎቶ አቀናብረው ባንዲራ ውስጥ አድርገው ምናምን የኛ ጀግና ማንም አይነካም ምናምን ይላሉ። አሁን ክሪስ ብራውን ይሄን ፎቶ እንደዚህ ተጃጅቦ ሲያይ ምንድን ነው የሚያስበው? ግን እንደዚህ አይነት ቁጫይ ሰዎችን ከዛን አሁንም አይታችኋል። እንደዚህ አይባልም እንደዚህ ነው እንትናችን እንዳለው በእኛ አስተዳደርና ክፍለ ዘመን ጀምሮ እንደዛ ሲል ያስቀኛል። እሱ ነው ሚዲያ የገባው፣ እሱ ነው ዓለም የገባው፣ እሱ ነው ፖለቲካ የገባው፣ እሱ ነው ሳራ ለሀበሻ። እኔ አሁን እውነቱን የምነግራችሁ የተጣራ ተጣርቶ ለእኔ መድረስ ያለበትን ደረሰ። መናገር ያለብኝን እዚህ ጋር ማሳወቅ ያለብኝን አሳውቃለሁ። ሌላ ዥዋዥቤ ሆያ ሆይ የምትጫወቱ አቁሙን። አማራም የሆናችሁ የኛ ወገን የሆናችሁ በዚህ ነገር ላይ ተከፍታችሁ የነበረ ጋሽ ወርቁ አይተነው ተነካ ብላችሁ የከፋችሁ፣ ሳራ ለሀበሻ ይህን ጉዳይ ለሄለን ሂዳ አልነገረችም። ወይዘሪት ሄለን እንግዲህ የራሱ መንገድ ያለ የራሱ አካሄድ ያለ እግዚአብሔር እንደሽ የኔ እናት፣ ሌላ የምለው ነገር የለም። የሳራ ጉዳይ ብትልም እናታችን ናት። ይቅርታ ማለት ግዴታችን ነው። እንደውም እኛ እስተምወጣ ደስ ብዙ ልለፍልፍ አትልም እንዴ? አሁን ወጣ አይደል? አሁን ለፍለፍ። እሺ ለፍለፍ። መኪናን ይላክልሃል፣ መኪና ይላክልሃል። እሺ የተገዛልን መኪና ይላክልሃል። ኡጋንዳ ላይ ጎጆ ዳስ ጣልና ኑር፣ ዳስ ጥለኑር። ያንን ይቅርታ የምንጠይቀው ለምን መሰላችሁ? በጣም አስተዋዮች ትልልቅ ሰዎች ናቸው ከጎን ያሉ። ወደ ጸቡ ላይ ፎከስ ብታደርግ ጥሩ ነበረ። እንደዚህ ነው ከኪስ ቋሚ ስራ እንኳን የሌለ ሰውዬ፣ ፍየል እንኳን በስነ ስርዓት ማትጠብቅ ሰውዬ ድቤ ትመታለህ። ሁሉ ሰው እቺ ሻርክ ጥርስ ይመስላል፣ እነ ነጃት ይመስላል። አፋ ውስጥ ጥርስ ሳይኖር ብሬስ የምትገጥም ደደብ፣ እንደዚህ አይነት ሁሉ ሰው እንደዛ ይመስላል። አሁን ወደ ገደለው ወደ ዋናው ቶፒካችን ሄዱ። ይሄ ሄዳችሁ ወደ ጥንብ ዘረኝነት ውስጥ አትግቡ። ሲጀመር ሳትሆኑ ራሱ ሳይወክላችሁ እቆምለታለሁ የምትሉትን ልትነግዱበት
እንደ ምስጥላው ላይ ተለጥፋችሁ የምትመዘምዙት አማራ ችግር የለውም፣ የጊዜ ጉዳይ ነው። ማን ምኑ እንደሆነ ህዝቡ ይገባዋል፣ ችግር የለውም። አማራ ይገባዋል። እግዚአብሔር ይጠብቅ። አላቅም ነበርና ቴንኪው ጆከር በዘፈን ኃይል እንጂ አታወራም እንዴ? እንትን አይመጣም፣ ወኔ አይመጣም። ዘራፍ፣ ኧረ ድሩ፣ ኧረ ገራገሩ፣ ኧረ ጦሩ፣ ኧረ ድንጋዮቹ የሚል ዘፈን ከኋላ ካልሰማ ማውራት አትችልም። አንዳንድ ዘፈን እኮ ራሱ ነገረኛ ያደርጋል ሲያስብል ነው እንጂ አይመጣልህም ማለት ነው። እናቴ ትም ገና አንተ ሴክስ ስታደርግ ይህን ዘፈን ትሰማለህ። የእውነት እያልክ ነው። እናቴ ትሙት ኖርማል አታወራም። አመሰግናለሁ። ምክር ጆሮዬን ከፈታ አድርጌ አድምጫለሁ። ስማኝ፣ እነዚህ ሴት እህቶቻችን ስደት አለመሄዱ ለስራ ሰርተው ለማገረው ጉዳይ አጣርተን እንዳላወራች እንዳላደረገች ይህን ነገር ሳምንት ያክል ነገሮች ሁሉ ተጣርተው መጥቼ ይህን ነገር ተናግሬያለሁ። ሌሎቻችሁም እናት ናት፣ ትልቅ ሴት ናት፣ ማክበር ባለብን ልክ እናከብራለን ብትልም ይቅርታ እንላለን፣ እኛ ራሳችን ይቅርታዋን እንቀበላለን የተባለ እሱን ጨርሻለሁ። አሁን ይሄ ዱባይ ላይ ሆኖ ነው። ከዱባይ ከወጣ በኋላ ምን እንደሚያወራ ትሰሙታላችሁ። ከነገና ከነገ ወዲያ በኋላ ምን እንደተደገሰ የሳራ ፎቶ ተዘግዝቆ ገና ትሰደባለች። ስድብ ነው እንጂ ሌላ ምንም አባቱ አያደርግም። ትነፋ ተገፊ ምናምን ነው የሚለው። አያውን ፈርቶ ዳውላውን ቡቺ ለሳራ ነገረች፣ ሳራ ለእኔ ነገረች፣ እኔ ሪከርድ አረኳት መጣው። እዛ ሴት የነገረቻት ቡቺ እቺ የናይጄሪያ ቆለት ተሸካሚ የእናቷ ብጤ እነ ሙኒት ምን አገባቸው እዚህ? ለእነ ሙኒት እዛ እንዳለ ሁላ የነገረችው እኮ እሷ ናት እኮ። አሜንዬ ቴንክ ለእነ መሲ ብሪጅስቶን ሁላ መንጃ ፍቃድ እያወጣ እንደሆነ ምን እንዳወጣ የሆነ የነገረችው እኮ እሷ ናት። ሰው አክብሮ አንድ ቀን ማናግሯ ስለማያውቅ እንደዚህ አይነት ምስጢር ስታይ ትቅበጠበጣለች። ባለፈው እርቅ ተብሎ የተቀመጡ ቀን መሲ ብሪጅስቶን በሶስት ነገር ላይ መዋረዷን ስታይ አይደል እንዴ? ከመጣች በኋላ ከእርቁ በኋላ የለም ከዛ በኋላ ተመታ እንኳን እኔ አልተቀየምኩሽም ብላ ቴክስት ጽፋላት፣ ግን ማታ ላይ ይሄን ነገር በሆዷ ይዛ ማደር ስላልቻለች ያንን ያልተቀየምኩሽም ያለቻትን ቴክስቱላ ካንስል አድርገው መታዚ ስትውረገረግ አልነበረም እንዴ? አየ ሰዎች ምስጢር ላንተ መንገር ብርቅ ከሆነ በውስጥ መያዝ አትችልም። እኔ እንደዚህ ያደላደለኝ ምን እንደሆነ ታውቃለህ? ከድሮም ጀምሮ ኢንሳይደር በማለት እታወቃለሁ። ኢንሳይደር የማትገምታቸው ሰዎች ኢንሳይደር ናቸው ማለት ሁሉ ቀን በአንድ እያሳደዱ ነገር የሚነግሩኝ አለ። እነሱ የሚያውቁት ነገር ካለ ሹክ ይሉኛል። ወይ በአመት ወይ በሁለት አመት የሆነ አጀንዳ ስታወሪ ሰምቻለሁና ይሄን ጉዳይ እንደዚህ ዛሴ ለኔ ብርቅ አይደለም። ኢንሳይደሮች እንደዚህ ምስጢር መስማት ዛሴት እሷ ስትነፋ እንኳ ቪዲዮ ምትለቅ የነበረች ልጅ ናት እኮ። ወፈፌ ሰካራሞች ሁለት ጂን ስትጠጡ የት እንዳላችሁ አታውቁ። እንዳለ ሙሉ ዓለም የእናንተ ነው የሚመስላችሁ ሰካራም ባንዶች። ምርመራ አድርገን እሷ አበቃላት። ምን ስለሆኑ ማን ናችሁ እናንተ? ብዬ ነው የምተፋባችሁ እያንዳንዳችሁ። እዚህ ብርጭቆ ሶፍት ከማስቀምጥ አፍን አስከፍቼ እንደዚህ ሶፍት ማጠራቀሚያ ነው ማረጋዳ። በጣም እንድትናደዱ በየቀኑ እየመጣው እልሃችሁ ነው መጨመርባችሁ። እልህ ውስጥ እንድትገቡ ነው ማረጋችሁ። ለኔ ስትሉ በጣም ብዙ ብር አስወጣችኋለሁ። እናቴ ትሙት አስወጣችኋለሁ። ወይ 25 አንበሳ አውርደ ኢንፎርሜሽን ትወስዳለህ ወይም ደግሞ
የ50 አንበሳ ዋጋ ከፍለ እዚህ ትከሰኛለህ። ቹ ኢዝ ዘ ቤስት አንሰር። ኤ 25 አንበሳ ሰጥቶ ኢንፎርሜሽንን መውሰድ፣ ቢ ወይ ከ50 አንበሳ በላይ ዋጋ አውጥተ እኔ መክሰስ። ቹ ኢዝ ዘ ቤስት አንሰር። ለምን አትደራጁ? ምድረ ቪክተም ተሰብስባችሁ በጣም ዘና ብዬ ነው የምተፋባችሁ ጋይስ እግዚአብሔር። ምክንያቱም ሚዲያ ፊገሮች ናቸው። ዛሴት እንደፈለግኩ ተፋባለሁ። እኔ እዚህ ሚዲያ ላይ ስመጣ አንተን የማሞገስ ግዴታ የለብኝ። ዋው ልልህ አይደለም እዚህ ሚዲያ ላይ መጣው ቱ ልልህም መብት አለኝ። ይሄ እኔ ስሜት ነው። ዛሴት ምን አባት አመጣለ ደሃ ነው ማረጋችሁ ባይዘወይ እኔ እናቴትም ብቻዬን የሚገርማችሁ ነገር ብቻዬን አሳብዳችኋለሁ ነው የምላችሁ። እኔ ደግሞ ሲሪየስ ላድርገው ጉዳዩ። ሁልሽንም ኢሮፒያኖች ምናምን እንዲህ እንድትደራጁ አድርጌ የአይጥ ስብሰባ እንድታካሂዱ ነው ማረጋችሁ። ማን የዲገለዋ ቃጭን ላይ አንገቷ ላይ እንሰር ብላችሁ መጨረሻ ላይ ማን እንደሚያሰር አያለው። እስቲ አንተ ውሸት ነው ብለህ ስትደላደል ከአንድ ዓመት በኋላ ዓለም ሰላም ነው ብለህ ቁጭ ብለህ ልደት ስታከብር መጥቻ አሰምቼ አጀንዳን ቀያይርባለሁ። ቀያይርባችሁ መብቴ ነው። የፈለኩ ሰዓት ቶፒክ የማንሳት መብት አለ። እስቲ መተጀን ጠብ እጄ የምጠመዝዘው የተሰጣውን ሰጥተህ እኔ ቶፒኩን ቆይ ካልኩ ብቻ ነው፣ ወይም ደግሞ ሰጣለሁ ያልኩትን ኦዲዮ ካልሰጠው ብቻ ያኔ እኔን ታዋርዳለህ። ዛሴት እንኳን እናንተ ቆሻሻዎችን አይደለም መንግስትም ፈጣሪያችንም ቶፒክ ነው ሚዲያ ላይ። ዛሴት ፈጣሪያችን ቁጭ ብለን ሃይማኖትን ኮምፔር እናደርጋለን እንዴ? ነብያችን እንደዚህ ነው፣ ኢየሱስ ክርስቶስ ወደዚህ ነው ብለህ ስትከራከር ትውል የለ እንዴ? ሁልህም የምታሸተው ትሪ ትፈልጋለህ። ቆሜልሃለሁ ለማለት ትፈልጋለህ። አዳሜ እኔ ምን አገባኝ? who are you? I am ሄለን። ዛሴት የተበጠረከው ማንነትን ሚዲያ ፊገር ይሆንከው ከዛ እኔ በገባኝ መጠን ለህዝብ ማቅረብ ነው ስራዬ። ብቻዬን ባንድ ነኝ። እናቴትም ብቻዬን ቢቢሲ ነኝ ነው የምላችሁ። ተደራይታችሁ ቁጭ ብላችሁ ልስቁ ትችላል። እናቴትም ዘና ብዬ 6 ሰዓት አቀራሽብሃለሁ። ለዛው በማስረጃ ላላግጥም ካልኩ ማላግጥ ሲሪየስ ካወራው እናቴትም እኔ ነኝ ያለ ማረጋለኝ የሚለውን ሰው አስንቀዋለሁ። የእውነት አስንቀዋለሁ። ማያ የሆነ አመለካከትና ጭንቅላት ያለኝ ሰው ነኝ። ያው ማያ የሆነ ጭንቅላት አለ። እንኳን አንተ በስነ ስርዓት የፍየል በጠጥና የበግ በጠጥ ልዩነቱን የማታውቅ አንተ ወጠጥ የሆንክ ሰውዬ ቆሻሻ ንፍጣ ቂጥን እንኳን በስነ ስርዓት የማትጠርግ አርህን ዱባይ አርተ ቂጥን ራሱ አረ ከቂጥ ላይ ከደረቀ በኋላ ኡጋንዳ ላይ ገና ቅጠል የምትፈልግ ወጠጤ እኔ ላይ እንትን ትላለህ እንዴ? እኔ ቡቺ መስላለሁ እንዴ? ቆሻሻ ንፍጣ አንተንም ቡቺ ጡየንም ተፋባችሁ ሁልሽንም። እስቲ ናና እጄን ጠምዝዙኝ። ኑ እጄን ጠምዝዙ። በእኔ ምክንያት ፓርቲ እንድትመሰረቱ ነው ማረጋችሁ። እያንዳንድሽ ዮኒ ጂጂ ቡቱ ማሬ ምናምን ብላችሁ የሆነ ፓርቲ ትመሰርታላችሁ። አስመሳያችሁ ውሸታሞች። ውሸታም ባትሆኑ ነው እንደዚህ ማንነታችሁን እርስ በራስ የምትበላሉት። ቀዳዶች በቀረበላችሁ ሚላስ ሳህን ላይ ነው ፍቅራችሁ የተደገፈው። የለም ሚንጠባጠብ የለም ሳህን ትልቅ ሳህን ላይ ሳይ ላስ የለም ጥሩ ወጥ ያለው ድስት ላይ ይሄ ነው ያግባባችሁ እንጂ ትክክለኛ ማንነት አይደለም፣ ሰውነት አይደለም ያግባባችሁ።
ምትልሱት ትሪን ያግባባችሁ። እኔ ልላስ ነገስ ምልሰው ነው የሚያጣላችሁ። ቁሻሾች፣ ውሸታሞች። ዘር ላይ ሄዳችሁ አትለጠፉ። ለዘር ከሆነ ሶሊያናን እያሳበዳችኋት አይደላችሁ እንዴ ያላችሁት? የጎጃሟን ልጅ እያሳበዳችኋት አይደል ያላችሁት? ቁሻሻዎች። ምክንያቱም ለካሜራ የምትሞላ ልጅ አይደለችም። ግጥር አለችባችኋል፣ ገጠር ሆነችባችኋል። ለካሜራ እንደዚህ ሞላ የምትል ልጅ አይደለችም። ገና ለገና አንድ ከተማ ላይ ሱቅ ስለከፈታች ብቻ ልጅቷን አሳብደው መዳም ቤት ግቢ ብሏት ያላትን ልብሶች ራሱ እነሱ ጋር አስቀምጣ ጎርፍ ገብቶት ነው ብሎ ወደዛ ነው የጣሉላት። እዚህ ፊት ለፊት ላይ በህዝብ ያልደራደርም ጨዋታ ትጫወታላችሁ ቁሻሻዎች። መልክ እንዳትሰሩ ነጋ ዘር የምትሉትን ተውት፣ እርሱትና ራሳችሁን ችላችሁ ነው። እናቴ ትሙት ብርጌድ ሆናችሁ ብትመጡ በጣም ዘና ብዬ የምተፋባችሁ ሰዎች ናችሁ። እዚህ ሚዲያ ላይ ያላችሁት በሞላ አንድ ቀንም ጨንቆኝ የማያውቀው ሰው ቢኖር ሚዲያ ላይ ያለ ሰው ትፋታ ሙላ የሆነን ዘሮችን የመረጡ መስደብ ይሄ ፖለቲካ አይደለም። አልፎበታል ያ ዘመን። ዘመኑ የመስራት ነው። ዘመኑ ያፈናቀላቸውን ትምህርት አልባ ያደረግናቸውን መልሶ ወደ ቦታ መመለስ ነው። ያኔ ለማፈናቀል እንደዛ እንደተሯሯጥ ነው። አሁን ደግሞ ለመመለስ መሯሯጥ አለብን። ቁሻሻዎች እናንተ ካፈናቀላቻቸው ነው እኔ ቢያንስ 2.7 ሚሊዮን ብር እኔ ሄጄ በስነ ስርዓት ሰርቲፊኬት አለኝ። እኔ ቁሻሻዎች ከወሎ እኔ ሰርቲፊኬት አለኝ፣ ከእብናት እኔ ሰርቲፊኬት አለኝ፣ ከአፋር እኔ ሰርቲፊኬት አለኝ፣ ከጎንደር እኔ ሰርቲፊኬት አለኝ። ቁሻሻዎች ንፍጣሞች ሳላውቃችሁ ለዛው እኔ ሰማይንን አላውቀው። እኔ የሐረር ልጅ ነኝ። እከካሞች አሁንም ትምህርት ያልተመለሱ ወንድምና እህቶች አሉ። እነሱ ላይ ስሩ። እዚህ ከምትርመጠመጡ ቁሻሻዎች የምትጠጡት ቢራ ስታጡ ጠርሙስ ስታሸቱ የምታድሩ ልጋጋሞች ሄዳችሁ ዘር ውስጥ አትወተፉ። ራሳችሁን ችላችሁ ኑ። እናቴ ትሙት ከግድግዳ ጋር ነው ማጋጭ ሴታ ሴት። አሁን ወደ ዋናው ጉዳይ ሳሪዬ እንወድሻለን፣ እናታችን ነሽ፣ እንወድሻለን። ለምን አትባዱም? እንደ ሐሳብ ስራ ከምትፈቱ ራሱ ሳራን ለምን የዳማት ነፋትም ከፈለጋችሁ ስራ ከምትፈቱ ምን ታረጋላችሁ? የምታመነጩት ነገር የለም። ቢያንስ ስሜት ለምን አታመነጩ? የጋራ ለምን አትናፉ? እሷ ከባሏ ችግር የለባት ዛሴት አወጣላል። እስቲ ከነገ ጀምሮ ለዱባይ ምን አይነት አመለካከት እንዳለ ማየት ፈልጋለሁ። ፈርጥጦ ወጣላል ሙኒት እንደምታረገው ታውቃለህ። ምክንያቱም ሳትደርስብህ ነው ዋና አሳልፋ የሰጠችን ቡቺ ጅራሬ ሸርሙጦ አንተተ እነ ሙኒት እነ ሳራ እነ ምናምን ያልከው ቁሻሻ ወርቁን ወደ ሚዲያ ያመጣችሁ ዋናዋ እንኳን ሳትቆረቆረን ጥያቄ ሳታነሳ እነ ሙኒት ላይ የምዘለው ምን አባስሎንክ ነው አንተ? ወርቁን አውቋለሁ በማለት ስሟን ለመገንባት ስትሯሯጥና ስትደፋ የነበረችውን ቁሻሻ እሷ አጠገቡ እዛው ቁጭ ብላ ጥያቄውን ሲጀመር ለሳራ ላበሻ ኮሜንት እያነበበች ሰው እንደዚህ እያሰበ ነው ብላ ጥያቄውን እያቀረበች ያለችው ቡቺ ናት አይደል? ለምን እሷ አላነሳችምና ነው እነ ሙኒት ላይ የምዘለው አንተ? ብዳታ ኮንዶም ስትቀባበሉ ነበራ። ታውቃለች፣ የት እንደምትኖር ታውቃለች። ከዛ በዛ በጂን በደነፋው እንትን የሆነ ነገር ታረጋለች። ያ መሐመድን ተጠቅማ ማለት ነው። ለዛ ልትወጣ አካባቢ እርግጠኛ ስላለው ሳራ ላበሻን አሞገስካት፣ እንደገና አሞገስካት አይደል? ጭራሽ ከቤታ ጋርም ልታስታርቁላት ትፈልጋለህ አይደል? ለምን ከቤታ በኋላ ሁላችሁም አልደላችሁ አልደላኝም ይላል። አልደላችሁም። ከዛ በኋላ የእናንተን ግብና ጥንባታም ነገር ውስጥ ልትከቱ ጭራሽ እንዴት
እኔ ሞቻለሁ። በዚህ ነገር እርግጠኛ ሆኜ ልንገር፣ እኔ ሞቻለሁ። የእውነት እዛው ስትግማሙ ስትጠነባቡ ሴራ ስትዶልቱ የነበራችሁትን ቀድሜ አፍርሼባችኋለሁ። ከ5 ወር ከ6 ወር በላይ ነው የእናንተን ሴራ ቁጭ ብዬ ስናገር እዛው ቃል በቃል እኔ ድርሰቱ እንደጻፍኩላችሁ ይመስል እኮ እኔ ያልኩት ቦታ ላይ ደረሳችሁ። ዛሬ ሁልሽ በቤታ ላይ ስትዶልቼ የነበረ በምን ስትዶልቼ የነበርሽው ምናምን ቃል በቃል ከ5 ወር በፊት እንደ ትንቢት የምናገረውን ዛሬ የኔ ድርሰት ይመስል እዛ ቦታ ላይ ነው የደረሳችሁት። በጣም ደግሞ ባያችሁ ኖሮ ከዚህ የበለጠ ብዙ ጉዳችሁን አወጣለሁ። ከእንግዲህ ግን በጣም ነው ማያችሁ። በጣም ነው ማያችሁ። እናንተ ሺህ ሆናችሁ የማታሳኩትን ሚሽን እኔ ለብቻ ያሳክቻለሁ። አድናቆት አይገባኝም ጋይስ? ሺህ ሆኖ ብርጌድ እንዲህ ስንት ነገር ወጪ ወጥቶበት የማያሳኩበትን እኔ ብቻዬን አሳክቻለሁ። የእናንተ መሰሪነት አውጥቻለሁ። ውሸታሞች፣ ሆዳሞች አውጥቻችኋለሁ። ያልደላኝ ሰው ሆኜ ነው እንጂ በመንግስት በሀገር በዓለም ደረጃ መሸለም ነበረብኝ። እዚሁ ቁጭ ብዬ ማንነትን እንደዚህ እንደላም ነው ያለምኳችሁ፣ እንደዚህ ነው ያርኳችሁ። ገና ደግሞ ቀስ ብዬ እያወጣው እንደዚህ ነው ማልባችሁ። አዲስ ነገር አልፈልግም። ሪከርዴን እያሰማው ተኛው ስትሉ ቀሰቀሳችኋለሁ። አይዱ ኢቲ ምንም ነገር እስካሁን ብዬ እንኳን ያዋሸኋችሁ ነገር የለም። ምንም አልዋሸኋችሁም እኮ። ለአራት ሰው ጥሪ ያቀረብኩ አንዷ ሰሊና መጣች፣ አሰማኋት። አሁን ሁለቱን አንበሳ ስታወርድ ስክሪንሻቱን ልክላታለሁ። ቴሌፎኑ እንደተላከልኝ እንድታውቅ ደውዬ እናንተ ፊት አሰማሁ አይደል? ያለችኝንም ቮይስ ደግሞ አሰማኋት። 4 ሰው ነው ጥሪ ያቀረብኩት። እንደዚህ አይነት ሰው ከፈለጋችሁ ነው አልኩ። መጣች። የመጣችሁን አሰማሁ። ዛሴት ምንም አላልኳችሁ። ያ ገና ከ30 ደቂቃ ከምታወራው ኮል ሪከርድ ላይ ምፈልገውን ደግሞ እቀዳለታለሁ። ገና ምፈልገውን ፓርት ብቻ ገና አልቀዳውም እኮ ሰንፌ እየሰነፍኩ ይሄ አሁን እስካሁን የምሰሙት 1 ቀን ከተወራው ላይ ነው። 1 ቀን የሰማችሁት ማለት ነው። ያወራሁት ሪከርዱ ላይ ካለው እንዳለ ሐሳቡን የነገርኳችሁ። ዘስ እኔ ወርቁ አይተ ነው ለምን ሐሳቢ ውስጥ ይመጣልኛል? እኔ ወርቁ አይተ ነው ጓደኛ አይደል? ምን ነው እሱ ልጁ ሰውየውና ነው። እኔ ወርቁ አይተ ነው እንደዚህ ምናምን ለምን አይምሮ ላይ ይመጣልኛል? ጋይስ ለምን ይመጣልኝ? ምን ከኔ ጋር ምን ችግር አለው? ምን ነው እኔ ወርቁ አይተ ነው not my business። እኔ ጀዝባዎች ጠላቴ አይደል? ምን አይደል? ላጎቴ ልጅ 200,000 ሰጥቶታል አዲስ አበባ ላይ። ካሁን በፊት ዝም ብሎ 200,000 ሰጥቶት ወርቁ አይተ ነው እኮ ለኔ 200,000 ሰጥቷል ተብሎ ቁደሮ ነው የሰማሁት እኔ። እሷው ምን እንደሆነ አያውቅም፣ ምን አላውቅም። እንደዛ ጀስት ግን ሲያወራን የሰማሁት ይሰጣል እኮ። እኔ እንኳን እንደዚህ ደርሶኛል፣ እንደዚህ አንዴ ፎጭ አድርጎልኛል ምናምን እንትን ነው። ችግር የለበትም ለወጣት ዝም ብሎ መስጠት። ምንም እንትን የለኝ። በምን የተነሳ ነው እኔ ወርቁ አይተ ነው አይምሮ ላይ መጥቶ ወርቁ አይተ ነው እንደዚህ ያለ ምናምን እንደዚህ ተባለ ምናምን ተባለ ነው እንጂ አልኩት እኔ እንደዚህ ነው አላልኩት። አንተ አድርጎላል አይደል? ወርቁ አይተ ነው ይሄን ነገር እንኳን ዳው መስማትም አልነበረበትም። የእሱን ሀቅ ለምን አትወጡም እናንተ? ለምን አትከፍሉም? ለምን አታዋጡ? እሱ ህይወትን እየቀየረ ከሆነ የእሱ ነገር የማይሆንላችሁ ከሆነ እናንተ ነው ከይ ነገር እሱ ሳይሰማ ጉዳዩ መጨረስ ያለባችሁ የነበራችሁት እኮ። ዛሴት ቆሻሻዎች ቱሪናፋች ለምን እሱ መጋጥ እንጂ ለሱ ስትሉ ስሙኒ ማውጣት አትፈልጉ። ሄለን ባንሰጥም ታወጣለች ብላችሁ ከሆነ አመት አስጠብቃችኋል። አመት ጨረስን ብላችሁ ሌላ መንግስት መጥቶ እንኳን እኔ ያመጣዋል። እናት ምን እኔ ለምን ነው የሚጨንቀኝ ነገር ስታስቡት እናት?
ለምን ይጨንቀኛል እኔ ጋር መቀመጡ? ለምን ይጨንቀኛል? አንድ ለኤቪደንሶች ያስፈልገኛል። ነገ ምን እንደሚመጣ አላውቅ። ለእያንዳንዱ ነገር እኔ ቁጭ አድርጌ ነው የምንቀሳቀሰል። የፈለገ እግር እንዲህ ስታንቀሳቀስ ተከሳሽ ምን እንደሚል ቢያውቅ ኖሮ ከሳሽ ፍርድ ቤት ባልሄደ ነበር የሚለውን አባባል እኔ በጣም የማምንበት ሰው ነኝ። እኔ እግሬን አንስቼ ክስ ምናምን ኧረ እኔ አላረገውም። ኮይስ አንተ በፈጠርከው ድል አረግባለሁ። ስሙን ይሰላውጣ በእናንተ ጉዳይ አለም በማንኛውም ጉዳይ ላይ በማንኛውም አፈን የከፈትኩላ እኔ ጋር ሁሉ ይሄ ቴሌፎን እንደዚህ ቆሽ እንደዚህ አሮጌ የሆነው ማልጥለው ብዙ ነገር ስላለው ይሄ ኮምፒውተር ስንት አመቱ I just a peak ሚስታይት ልክ ከቤተ ክርስቲያን ወይ ከገዳም እንደወጣ ብቴ እንዴት እንደዚህ ምናምን ትላለ። ስለማንኛውም ነገር ነው፣ ስለ ወርቁ ላይ አይደለም። My